ለሰዎች ጥንካሬህን ብቻ አሳይ፣ ለፈጣሪ ግን ድካምህንና ሰላም እንደምን አላችሁ? እንደምን ቆያችሁ? ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን እንዲሁም ደግሞ ለህይወታችን በጣም መሰረታዊ የሆኑና በብዙ አቅጣጫኛን የሚያስተምሩ ቪዲዮችን የምታገኙበት ቻናል ነው ማለት ነው። ስለዚህ ለዚህ ቻናል አዲስ ሆናችሁ ሳብስክራይብ ካላደረጋችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ያስተምራል ይጠቅማል ብዬ ያሰብኩትን ወደ 10 የሚሆኑ መሰረታዊ ለህይወት የሚጠቅሙ እውነታዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እነዚህም ቪዲዮችን እያነበብን እየተማርን አብረን እንሄዳለን ማለት ነው። ከዚህ በተጨማሪ ደግሞ በተለያየ አጋጣሚ በተለያየ ቦታ ሆናችሁ የትምህርት እድል ያመለጣችሁ አማርኛ እንግሊዝኛ በያላችሁበት ቦታ ሆናችሁ በአጭር ጊዜ በአጭር ወራቶች ውስጥ መልመድ መጻፍ ማንበብ መቻል የምትፈልጉ ተማሪዎች ለእናንተ ደግሞ በጣም ድንቅ የሆነ እድል አመቻችተንላችኋል። በያላችሁበት ቦታ ሆናችሁ በኦንላይን መማር የምትችሉበትን እድል አለ ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ነገር ፍላጎት ካላችሁ በቴሌግራም፣ በኢሞ፣ በዋትስአፕ በታች ባስቀመጥንላችሁ ስልክ እየደወላችሁ መመዝገብ መማር ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። እንግዲህ ውድ የኢትዮ ቲዩተር ቤተሰቦች እዚህ ጋር እንደምትመለከቱት ከዚህ በፊትም እንደምናደርገው ወደ 10 የሚሆኑ ሐሳቦች እና ያመጣውላችሁ እነኚህ 10ሩም ሐሳቦች ለህይወታችን በጣም ጠቃሚና ምክር ሰጪ የሆኑ ሐሳቦች ናቸው። እያንዳንዱ እያነበብን ማንበቡን ብቻ ሳይሆን ደግሞ ሐሳቡ ምን ለማለት እንደፈለገ እያወራንበት ነው የምንቀጥለው ማለት ነው። ከእናንተ የሚጠበቀው ከነ ቀደም ብላችሁ እያነበባችሁ እንደገና ደግሞ ያን ሐሳብ ካነበባችሁ በኋላ በደብተራችሁ ላይ እየጻፋችሁ መጻፍና ማንበብ ብቃታችሁን እያሳደጋችሁ ትሄዳላችሁ ማለት ነው። ስለዚህ በአንድ ድንጋይ ሁለት ወፍ እንደሚባለው መጻፍና ማንበብ ብቃታችሁን እያሳደጋችሁ እንዲሁም ደግሞ ከመጀመሪያዊቷ ነው የምንጀምረው። ስለዚህ የመጀመሪያዊቷ ምን ትላለች? እቺኛዋ ናት የመጀመሪያዊቷ ሐሳብ። ምን ትላለች? ሁሉም ሰው አጠገብ የሚሆኑት ጠንካራ እና አሸናፊ ስትሆን ነው። ሁሉም ሰው አጠገቢ የሚሆኑት ወይም አጠገቢ የሚቆሙት ጠንካራና አሸናፊ ስትሆን ብቻ ነው ይላል የመጀመሪያው ሐሳብ። ቤተሰቦቻችን እዚህ ጋር የምትመለከቱት ሐሳብ በጣም ትክክለኛ የሆነ ሐሳብ በህይወታችሁ በሆነ አቅጣጫ ከዚህ በፊት ገጥሟችሁ ሊሆን ይችላልና እናንተ ጠንካራ ስትሆኑ አሸናፊ ስትሆኑና አሪፍ ህይወት ሲኖራችሁ አሪፍ አቅም ሲኖራችሁ በጣም ብዙ የሚያጅቡ ሰዎች ይኖራሉ ማለት ነው። አጠገባችሁ ብዙ ሰዎች ይመጣሉ። እነዛ ሰዎች አጠገባችሁ የሚሆኑት ግን እናንተ አሸናፊ ወይም ጠንካራ ስትሆኑ አቅማችሁ ሲኖር ብቻ ነው ማለት ነው። በሆነ ቦታ ላይ ሸርተት ካላችሁ ግን ትቷችሁ ነው የሚሄዱት ማለት ነው። ቤተሰቦቻችን ያው እንደ ሰው ይለያያል። አንዳንድ ሰዎች ከናንተ ጋር እስከ መጨረሻ የሚሄዱት ሊኖሩ ይችላሉ። ግን እስከ ጥግ ድረስ ከናንተ ጋር የሚሄድ ግን ፈጣሪያችሁ ብቻ ነው ማለት ነው። ስለዚህ ሁሉም ሰው አጠገባችሁ የሚሆነው ጠንካራና አሸናፊ ስትሆኑ ብቻ ነው የሚለውን ሐሳብ በመጀመሪያዊቷ ላይ አይተናል ማለት ነው ቤተሰቦቻችን። ስለዚህ እነኚህ ሐሳቦች እናንተ ጃስት ማንበብ ብቻ ሳይሆን የእምርን ነው የምላችሁ በደንብ የምትጠቀሙበት ከህይወታችሁ ጋር እያገናኛችሁ ንግግራችሁን እንድታሻሽሉ፣ ጽሁፋችሁን እንድታሻሽሉ፣ አስተሳሰባችሁን እንድታሻሽሉ የሚረዱ ሐሳቦች ናቸው ማለት ነው። በጣም አሪፍ። የመጀመሪያዊቷን ሐሳብ አንድ ላይ ስናነባት ምን ትላለች? ሁሉም ሰው አጠገቢ የሚሆኑት ጠንካራው እና አሸናፊ ስትሆን ነው የሚለውን ሐሳቡ ነው የተመለከትነው ማለት ነው። በጣም አሪፍ። ኦኬ አሁን ደግሞ ወደ ሁለተኛይቷ እንሄዳለን። ሁለተኛይቷ ሐሳብ እችን ትመስላለች ቤተሰቦቻችን። እሷን ደግሞ አብረን ከማንበባችን በፊት እናንተ ለራሳችሁ አንብቡና ሐሳቧን ካገኛችሁ ታገኛላችሁ፣ ካልሆነ እያወራንበት ስለምንሄድ ችግር የለውም። ግን ቀደም ብላችሁ ማንበባችሁን እንዳረሱ። ኦኬ ስለዚህ አሁን አንድ ላይ የምናነብ ነው የሚሆነው። ምን ትላለች ሐሳቧ? ሰው እንዲረዳህ አትጠብቅ። ሰው እንዲረዳህ ወይም ሰው እንዲረዳሽ አትጠብቂ። ማንም ያንተን ህመም ልረዳ አይችልም ይላል። አያችሁ፣ ማንም እንዲረዳ አትጠብቅ። ማንም ያንተን ህመም ልረዳ
አይችልም ይላል። ይህኛው ሐሳብ ቤተሰቦቻችን በጣም ትክክለኛ የሆነ ሐሳብ ነው ማለት ነው። አንዳንድ ጊዜ በውስጣችን ያለን ሐሳብ አለና ያን ሐሳብ ሰዎቹ ሊረዱ ስለማይችሉ ብለን ሌላ ነገር የምናወራበት ለማስመሰል የምንሞክርበት ጊዜ አለ ማለት ነው ቤተሰቦቻችን። ያ ነገር እነሱ እንዲረዱ እኛም ላንፈልገው እንችላለን፣ ወይም እኛ ብንነግራቸውም በትክክለኛው መንገድ ላይረዱን ስለሚችሉ ሌላ ማንነታችን እያሳየን የምናወራበት ጊዜ አለ ማለት ነው። ፈጣሪ ብቻ ነው ማለት ነው የውስጥ የልባችን ህመም የምንረዳው እንጂ የሰው ልጅ ወይም ሰዎች የኛን ልብ ህመም እንዲረዱ መጠበቅ የለብን ማለት ነው ቤተሰቦቻችን። ሰው ስለሆኑ ላይረዱን ይችላሉ፣ ወይም እነሱ ሲረዱን ራሱ በተሳሳተ መንገድ ሊረዱን ስለሚችሉ እንዲረዱን መጠበቅ የለብን ማለት ነው ቤተሰቦቻችን። ስለዚህ የራሳችን የልብ ሐሳባችን ይዘን ወደ ፈጣሪያችን ነው እንጂ የምንቀርበው ሰዎች እኛን ለምን አልረዱንም ብለን መበሳጨት የለብንም። እንደገና ደግሞ እንዲረዱንም መጠበቅ የለብንም ማለት ነው። ሁለተኛይቱ ሐሳብ ምን ትላለች? ሰው እንዲረዳ አትጠብቅ፣ ማንም ያንተን ህመም ሊረዳ አይችልም ይላል። ስለዚህ በጣም ጠቃሚና አስተማሪ የሆነች ሐሳብ ናት። እዚህ ጋር ማመጣላቸው ሐሳቦች እኔ ለራሴ ከማነባቸው ነገሮች፣ እኔ ለራሴ ዕውቀት ይሰጡኛል ብዬ ከማስባቸው ነገሮች አንስቼ ነው ማመጣላችሁ ማለት ነው ቤተሰቦቻችን። ስለዚህ እነኚህ በጣም ጠንካራ መሰረት እንዲኖረን፣ ጠንካራ አስተሳሰብ እንዲኖሩን የሚያደርጉ ነገሮች ናቸው ማለት ነው ቤተሰቦቻችን። በጣም አሪፍ። ሁለተኛይቷ ምን ትላለች? አጠቃለን አንድ ላይ ስናነባት ሰው እንዲረዳ አትጠብቅ፣ ማንም ያንተን ህመም ሊረዳ አይችልም የሚለውን ሐሳብ ሁለተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም እየወደዳቻቸው እንደሆነ በጣም ደስ ብሏቸው እንደምትሰሙ እንደምትማሩ እርግጠኛ ነኝ ማለት ነው። እስከ መጨረሻው ድረስ ሁሉንም ጨርሰን እስክንወጣ ድረስ በትዕግስት እንድትማሩ እጠይቃለሁ ማለት ነው። አሁን ወደ ሶስተኛው ነው የምንሄደው። ከዚህ ውጭ ግን ለማሳወቅ የሚፈልገው ነገር ቢኖር እናንተ በደንብ የወደዳችኋትን ሐሳብ ወይም ትክክለኛ ከእናንተ ህይወት ጋር የሚገናኘው ሐሳቧ የትኛዋ እንደሆነች ኮሜንት ላይ እየጻፋችሁ ብትወጡ ደስ ይለኛል ማለት ነው ቤተሰቦቻችን። በጣም አሪፍ። ሶስተኛይቷን እንመለከታለን። ሶስተኛይቷ እችን ትመስላለች። አንድ ላይ ነው የምናነበው። እናንተ ቀደም ብላችሁ ማንበባችሁ ግዴታ ነው ማለት ነው። ኦኬ። ስለዚህ አንድ ላይ ስናነባት ሐሳቧ ምን ትላለች? ለሰዎች ጥንካሬህን ብቻ አሳይ፣ ለፈጣሪ ግን ድካምህንና ጉድለትን። ዋው! በጣም የወደድኳትን ሐሳብ ላይ ደርሻለሁ ማለት ነው ቤተሰቦቻችን። እቺኛዋን ሐሳብ እኔ ሲጽፍ ራሱ በጣም ነው የወደድኳት። ለሰዎች ጥንካሬህን ብቻ አሳይ፣ ወይም ጥንካሬሽን ብቻ ለሰዎች አሳይ፣ ከዛ ለፈጣሪ ግን ድካምህንና ጉድለትን። አያችሁ ቤተሰቦቻችን፣ እንደዚህ የምናደርግበት ምክንያት ምንድነው? ለሰዎች ጥንካሬያችን ነው ማሳየት ያለብን። ለምን? ሰዎችን ድካማችን ካሳየን ወይም ጉድለታችን ካሳየናቸው ሰዎች ሰው ስለሆኑ ይቀየሩና ያን ድካማችን ወይም ያን ጉድለታችን ተጠቅሞ እኛን ለመጉዳት ይሞክራሉ፣ ወይም ወደኋላ ለማስቀረት ዝቅ ለማድረግ ይጠቀሙበታል። ስለዚህ እኛ ማድረግ ያለብን ነገር ምንድነው? የራሳችን ጠንካራ ጎናችን ነው ለሰዎች ማሳየት ያለብን፣ ወይም ጥንካሬያችን ነው ሰዎችን ማሳየት ያለብን እንጂ ጉድለታችንና ድካማችን ማሳየት የለብን ማለት ነው። ጉድለታችንና ድካማችን የምናሳየው ደግሞ ለእግዚአብሔር ነው ማለት ነው። ለምን? ጉዳታችንና ድካማችን አይቶ ስለሚያግዘን ስለሚያበረታን ለሱ ነው ድካማችንና ጉድለታችን ማሳየት ያለብን እንጂ ለሰዎች ድካማችንና ጉድለታችን ማሳየት በፍጹም የለበትም ማለት ነው። ቤተሰቦቻችን በጣም አሪፍ፣ በጣም የወደድኳት ሐሳብ ናት። ለሰዎች ጥንካሬህን ብቻ አሳይ፣ ለፈጣሪ ግን ድካምህንና ጉድለትን የሚለውን ሐሳብ ሶስተኛ ላይ የተመለከትናት ናት ማለት ነው። ቤተሰቦች አብዛኞቻችሁ እንደምትወዷት እርግጠኛ ነኝ። ስንቶቻችሁ ኮሜንት ላይ እንደምትጽፏት አያለው ማለት ነው። እኔ ቢሆን ኮሜንት ላይ የሚጽፋት የመጀመሪያው ሐሳብ ሶስተኛዋ ናት ማለት ነው። ቤተሰቦች በጣም አሪፍ። ሶስተኛይቷን አንድ እናነባትና ወደ አራተኛ እንሄዳለን። ለሰዎች ጥንካሬን ብቻ አሳይ፣ ለፈጣሪ ግን ድካምንና ጉድለትን አሳይ ይላል። በጣም አሪፍ። እቺ ሶስተኛይቷ ሐሳብ ናት። አራተኛይቷ ሐሳብ ደግሞ እችን ትመስላለች። ከኔ ቀደም ብላችሁ እንደምታነቡ እርግጠኛ ነኝ። አሁን አብረን የምናነብ ነው የሚሆነው ማለት ነው። ምን ትላለች? እውነተኛ ፍቅር የሚጀምረው ቃላትን ከመስማት ሳይሆን በተግባር። አያችሁ? እውነተኛ ፍቅር የሚጀምረው ቃላትን ከመስማት ወይም በቃላት ብቻ ሳይሆን በተግባር ነው ይላል።
ይሄ ማለት ምን ማለት ነው ቤተሰቦቻችን? ለምሳሌ እኛ አንተን እንወዳቸዋለን ወይም እወድሻለሁ ወይም እወድሃለሁ የሚል ሰው ሁሉ ትክክለኛ ወዳጅ ላይሆን ይችላል ማለት ነው። ወይም ትክክለኛ ፍቅር እያሳየ ላይሆን ይችላል። ወይም በቃላት ብቻ እያስመሰለ ከእናንተ የሆነ ጥቅም ፈልጎ ወይም እናንተን የሆነ ቦታ ላይ ለመጉዳት ከእናንተ የሚፈልገው ነገር ስላለ ብቻ በአፉ ብቻ ለመጨረስ እየሞከረ ሊሆን ይችላል ማለት ነው። ሶ ከተግባር ጋር ስመጣ ወይም ከመስዋዕትነት ጋር ስመጣ ለእናንተ ብሎ ዋጋ በሚያስከፍልበት ደረጃ ላይ ሲደርስ ትክክለኛ ፍቅር በዛ ቦታ ትፈትናላችሁ ማለት ነው። ልክ ወርቅ እሳት ላይ ገብቶ በእሳት እንደሚፈተን ትክክለኛውን ፍቅር ደግሞ የሚፈተነው መስዋዕት በሚጠይቅበት ደረጃ ላይ ሲደርስ ማለት ነው። የሆነ ነገር ለእናንተ ብሎ መስዋዕት ማድረግ ካለበት ስራ ሊሆን ይችላል፣ እንደገና ሰዓት ሊሆን ይችላል። በቃ ከህይወቱ በጣም የሚፈልገውን ነገር ለእናንተ ብሎ መስዋዕት ማድረግ የሚችልበት ደረጃ ላይ ከደረሰ ያ ፍቅር ትክክለኛ ፍቅር ነው ማለት ነው። ካልሆነ ግን በቃላት ብቻ እናንተን ለማታለል ወይም ለማስመሰል የሞከረ ሊሆን ይችላል ማለት ነው። ስለዚህ በቃላት ብቻ አይተን ፍቅር ትክክለኛ ነው ብለን ለመወሰን ይከብዳል ማለት ነው። ቤተሰቦች በጣም አሪፍ። አራተኛይቷ ሀሳብ ምን ትላለች? እውነተኛ ፍቅር የሚጀምረው ቃላትን ከመስማት ሳይሆን በተግባር ነው የሚለውን አራተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ ሀሳቦችን አሪፍ ትምህርቶችን እያገኛችሁ እንደሆነ ተስፋ አደርጋለሁ ማለት ነው። አሁን አምስተኛይቷ ሀሳብ ደግሞ እችን ትመስላለች። አምስተኛይቷ ምን ትላለች? ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ሰው ለራሱ ንጹህ ፍቅር ካለው ብቻ ነው ለሌላው ሊሰጥ የሚችለው። ሰው ለራሱ ንጹህ ፍቅር ካለው ብቻ ነው ለሌላው ሊሰጥ የሚችለው። አያችሁ፣ ራሱን የማይወድ ሰው እናንተንም ላይወድ ይችላል ማለት ነው ቤተሰቦቻችን። ያ ማለት ምን ማለት ነው? በአጭሩ ለራሱ ትክክለኛ አስተሳሰብ፣ ለራሱ ትክክለኛ አመለካከት፣ ለራሱ ትክክለኛ ፍቅር ለራሱን የማይወድ ሰው ለሌላው ፍቅር ሊሰጥ አይችልም ማለት ነው። ይህ ማለት ቤተሰቦች በአጭር ለመግለጽ ያክል ራሱን የሚወድና ራሱን የሚያከብር ሰው እናንተም ሊያከብራችሁ ለእናንተም ፍቅር ሊሰጣችሁ ይችላል ማለት ነው። አንዳንድ ሰዎች ለራሳቸው ያላቸው አመለካከት በጣም የወረደ፣ ለራሳቸው ያለው አመለካከት በጣም ትክክለኛ ያልሆነ፣ ራሳቸውን ዝቅ አድርጎ ራሳቸውን የወደቀ አድርጎ ምናምን የሚመለከቱ ሰዎች ለእናንተ የሚሰጡት ፍቅርም ትክክለኛ ፍቅር ሊሆን አይችልም ማለት ነው። ስለዚህ ሰው ለራሱ ንጹህ ፍቅር ካለው ብቻ ነው ለሌላው ሊሰጥ የሚችለው የሚለውን ሀሳብ አምስተኛ ላይ ተመልክተናል ማለት ነው። ቤተሰቦቻችን በደንብ አድርጋችሁ ልታስቡበት ይገባል ማለት ነው። እናንተ ሌላ ሰውን ለመውደድ ራሳችሁን ምን ያክል ትወዳላችሁ ማለት ነው። ራሳችሁን መውደድ ማለት ስግብግብነት ወይም የሆነ ነገሮች ለራሳችሁ ብቻ ይሁን ማለት ሳይሆን ራሳችሁን ትቀበላላችሁ ወይ? ራሳችሁን ፍጹም እንደሆናችሁ ወይም ራሳችሁን ምንም አድርጋችሁ ከፍ ያለ ቦታ ለራሳችሁ ለመስጠት ትሞክራላችሁ ወይ የሚለው ነው ራስን መውደድ ማለት እንጂ ስግብግብ መሆን ወይም ከሌላ ሰው ይልቅ ሁሉም ነገር ለኔ ይሁን ምናምን ማለት ሳይሆን ራስን ተቀብለ ራስን ማንነት አክብረ የምትኖር ከሆነ ሌላውንም ማክበር ትችላለህ ማለት ነው። ስለዚህ ሰው ለራሱ ንጹህ ፍቅር ካለው ብቻ ነው ለሌላው ሊሰጥ የሚችለው የሚለውን ሀሳብ አምስተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። አንድ ላይ እናነባትና ወደ ስድስተኛው እንሄዳለን ማለት ነው። ስለዚህ ሰው ለራሱ ንጹህ ፍቅር ካለው ብቻ ነው ለሌላው ሊሰጥ የሚችለው። በጣም አሪፍ። ኦኬ፣ አሁን ደግሞ ወደ ስድስተኛዋ እንገባለን ማለት ነው። ስድስተኛይቷ እችን ትመስላለች። ከመጀመሪያዋ ጀምረን ስናነባት ምን ትላለች? ከመናገርህ በፊት ቃላትህ ሰውን የሚፈውሱ መሆናቸውን አረጋግጥ። ከመናገርህ በፊት ቃላትህ ሰውን የሚፈውሱ መሆናቸውን አረጋግጥ ይላል። ይህ ማለት ምን ማለት ነው ቤተሰቦቻችን? ምላሳችን እንዴት ነው? ምላሳችን ሞትን ሊያመጣ ይችላል፣ ህይወትን ሊያመጣ ይችላል ማለት ነው። ስለዚህ ከምላሳችን የምናወጣቸው ነገሮች ሰዎችን ሊሰብሩ ይችላሉ፣ ሊጠግኑ ይችላሉ፣ ህይወትን ሊሰጡ ይችላሉ፣ ሞት ሊያመጡ ይችላሉ ማለት ነው ቤተሰቦቻችን። ስለዚህ ብዙ ጊዜ ሶሻል ሚዲያ ላይ ምናምን የምትሰሙት ነገር ሊሆን ይችላልና አንዳንድ ሰዎች እከሊት ሰዎች እንደዚህ ስለምሉኝ ራስን እንደዚህ ያደርጉት ምናምን የሚሉ ነገሮችን
ልትሰሙ ትችላላችሁ። ያ ማለት ምን ማለት ነው? የምላስ ወይም ከንግግር የሚመጣ መርዝ ነው ማለት ነው። ንግግራችን መርዝ ሊይዝ ይችላል፣ እንደገና ደግሞ መድኃኒት ሊይዝ ይችላል ማለት ነው። ስለዚህ እኛ የምንናገረው ነገር ለሰዎች ህይወት የሚሰጥ ነገር፣ ለሰዎች ተስፋ የሚሰጥ ነገር መሆኑን መጀመሪያ በደንብ አድርገን ካሰብንበት በኋላ ነው ከምላሳችን ማውጣት ያለብን። ለምን? ምላሳችን በጣም ትልቁና ኃይለኛ ፓርት ማለት ነው። በሰውነታችን ውስጥ ያለው ህይወት ጋር ትክክለኛ ግንኙነት ያለው ምላሳችን ነው ማለት ነው። የምንናገረው ነገር መልካም ነገር ከሆነ ለህይወታችን መልካም ነገር የመሆን ተስፋ በጣም ትልቅ ነው ማለት ነው። እንደገና ደግሞ በሰዎች ላይ በጣም መልካም ነገሮችን ካወራንባቸው ለነዛ ሰዎች የምንሰጠው ነገር ፈውስ የሚሆን ወይም ህይወት የሚሆን ነገር ነው የምንሰጣቸው ማለት ነው። ግን ከአፋችን ወይም ከአንደበታችን የምናወጣው ነገር ህይወት የሚሰጥ ነው ወይስ የሚገል ነው ወይም መርዝ ነው የሚለውን እኛ ቀደም ብለን ማሰብ አለብን ማለት ነው። በተቻለ መጠን መልካም ነገር ከምላሳችን ብናወጣ ህይወታችን መልካም እየሆነ ነው የሚመጣው ማለት ነው። ስለዚህ ከመናገር በፊት ቃላት ሰውን የሚፈውሱ መሆናቸውን አረጋግጥ። አያችሁ፣ የሚፈውሱ ማለት የሚገሉም ሊሆኑ ይችላሉ፣ የሚመርዙም ሊሆኑ ይችላሉ ማለት ነው። ስለዚህ ስንናገር ምላሳችን በደንብ መጠንቀቅ አለብን ማለት ነው። በጣም አሪፍ። አሁን ወደ 7ኛ አካባቢ እንደምንም ብለን ደርሰናል። በጣም እንደምትወዷቸው በጣም ደስ ብሏችሁ እንደምትሰሙ ተስፋ አደርጋለሁ። የእናንተ ደስታ ደግሞ እናንተ ደስ ተሰኝታችሁ እንደሰማችሁ ማቀው ኮመንት ላይ በሚሰጡት ሪያክሽን ማለት ነው። እንደገና ደግሞ ቪዲዮን ላይክ እያደረጋችሁ ስታሳዩን እንደወደዳችሁ እርግጠኛ ሆናለሁ ማለት ነው። ቤተሰቦች በጣም አሪፍ። እነኚህ ደግሞ በጣም አሪፍ የሆኑ ትምህርቶች ናቸው በየጊዜው ማመጣላችሁ። ከዚህም በዘለለ ደግሞ በጣም ደስ የሚሉ ሌሎችም ትምህርቶችን የምታገኙበት ቻናል ስለሆነ በአጋጣሚ ሳብስክራይብ ካላደረጋችሁ ሳብስክራይብ ማድረጋችሁን እንዳረሱ። ኦኬ 7ኛይቷ ምን ትላለች? ህይወት እየሆነ የሚሄደው በየቀኑ የምትሰማውና የምታየው። ህይወት እየሆነ የሚሄደው በየቀኑ የምትሰማውና የምታየው። አያችሁ፣ ብዙ ጊዜ ሰዎች የሚመስሉት የሚሰሙትና የሚያዩትን ነው የሚመስሉት። አያችሁ። ስለዚህ አሁን ሶሻል ሚዲያ ላይ ምናምን እንደምትመለከቱት አብዛኞቹ ሰዎች ተሳዳቢ ምናምን የሚሆኑት የሚሳደቡ ሰዎችን እያዩ ስለሚውሉ ነው ማለት ነው። ልክ እንደዛ እንደገና ደግሞ መልካም ነገር የሚያደርጉ ሰዎችን እያዩ ለምሳሌ ሰዎችን ሲረዱ፣ ሰዎችን ሲደግፉ ምናምን የሚሰሩ ሰዎችን እያዩ የሚውሉ ሰዎች ስለነሱ ወሬ እየሰሙ የሚውሉ ሰዎች ደግሞ በልባቸው ውስጥ የመርዳት ሰዎችን የማገዝ ነገር ይፈጠራል ማለት ነው። ካልሆነ ግን ልክ ክፉ ነገር እየሰሙና ክፉ ነገር እያዩ ከዋሉ ማታ ራሱ ለማድረግ የሚያስቡት ያን ክፉ ነገር ነው ማለት ነው። ስለዚህ ህይወታችን እየሆነ የሚሄደው እኛ በየቀኑ የምንሰማውና የምናየው ነው የሚሆነው ማለት ነው። ቤተሰቦቻችን በጣም አሪፍ። ህይወት እየሆነ የሚሄደው በየቀኑ የምትሰማውና የምታየው የሚለውን ሐሳብ 7ኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። 7ኛይቱ ሐሳብ እችን ትመስላለች ማለት ነው። በጣም ቆንጆና አስተማሪ የሆነች ሐሳብ ናት። ህይወታችሁን ልታሳምሩ ትችላላችሁ፣ ልታበላሹን የምትችሉባቸው መንገዶች ናቸው አንዳንዶቹ እዚህ ጋር የምትሰሟቸው ማለት ነው ቤተሰቦቻችን። ስለዚህ በየቀኑ የምትሰሙት ነገር ምንድነው? ነገ የእናንተ ህይወት የሚመስለው ወይም በየቀኑ የሚታዩት ነገር ምንድነው? ነገ የእናንተ ህይወት እሱን የሚመስለው ነገር ነው ማለት ነው ቤተሰቦቻችን። ስለዚህ የምትሰሙትና የምታዩትን ነገር እንድትመርጡ እመክራችኋለሁ ማለት ነው ቤተሰቦች። በጣም አሪፍ። አሁን ወደ 8ኛ ነው የምንሄደው። 8ኛይቱ ሐሳብ ደግሞ እችኛዋ ናት ማለት ነው። በጣም አስተማሪ የሆኑ ሐሳቦች ናቸው እነኚህን ሁሉም ሐሳቦች 10ሩም ሐሳቦች በትክክል በህይወታችሁ ላይ ለመተግበር መሞከር አለባችሁ ማለት ነው። በጣም አሪፍ። 8ኛይቷ ምን ትላለች? ይቅርታ ማለት ሌላ ሰው ሳይሆን ራስህን ከቂም እስር ቤት መፍታት ነው። አያችሁ፣ ይቅርታ ማለት ሌላ ሰው ሳይሆን ራስህን ከቂም እስር ቤት መፍታት ነው። ከዚህ በፊትም እንደዚህ አይነት ሐሳቦችን አምጥቼላችሁ ሊሆን ይችላል፣ አስተምሪያችሁ ሊሆን ይችላል። ግን ይቅርታ የሚባለው ነገር በጣም ትክክለኛ ነገር ነው። ለምሳሌ እኛ ይቅርታ ስናደርግላቸው ትንሽ ልንመስል እንችላለን፣ ግን አይደለም። እሱ የኛ የአእምሮ አመለካከት ወይም ከአካባቢያችን የሰበሰብናቸው ነገሮች ናቸው እንጂ ትክክለኛ ትርጉም የይቅርታ ምንድነው? ይቅርታ የምናደርግለት ሰው ሳይሆን ተጠቃሚው እኛ ራሳችን። ይቅርታ የምናደርገው እኛ ራሳችን ነን ማለት ነው ተጠቃሚያችን። ለምን? እስረኛ ሆነን
ነው የምንኖረው። የቂም እስረኛ ሆነን ከምንኖርበት ነው የምንፋተው ማለት ነው። ስለዚህ ይቅርታ ስናደርግ ለሆነ ሰው ይቅርታ ስናደርግ ከቂም እስራት ነፃ እንወጣለን ማለት ነው። ስለዚህ ይቅርታ ማለት ሌላ ሰው ሳይሆን ራስን ከቂም እስር ቤት መፍታት ነው ማለት ነው። አያችሁ፣ ቂም በጣም ክፉ እስር ቤት ነው ማለት ነው፣ ቂም መያዝ ማለት። ስለዚህ ቂም በውስጣችን ካስቀመጥነው ድረስ በረከትን ማግኘት አንችልም። እንደገና ደግሞ ከሰዎቹ ጋር በትክክለኛ ሁኔታ መግባባት አንችልም ማለት ነው። ስለዚህ ከዛ ከቂም እስር ቤት ራሳችን የምናወጣው ይቅርታ ስናደርግ ነው ማለት ነው ቤተሰቦቻችን። ስለዚህ ሀሳቧ በጣም ጥልቅና ትክክለኛ የሆነች ሀሳብ ናት። እያሰባችሁበት ነው አእምሯችሁ ላይ አምጥታችሁ ይቅርታ በማድረግ እኔ ያገኘሁት ነፃነት ምንድነው፣ ይቅርታ ደግሞ አሁንም ማድረግ ካለብን ካረኩም የማገኘው ደስታ ምንድነው የሚለውን ራሳችሁን እያሰባችሁ ነው ማንበብ ያለባችሁ። ስለዚህ አንድ ላይ ስናነባት ምን ትላለች? ይቅርታ ማለት ሌላ ሰው ሳይሆን ራስህን ከቂም እስር ቤት መፍታት ነው ይላል። በጣም አሪፍ። ስምንተኛይቷ ሐሳብ እችን ትመስላለች። አሁን ወደ መጨረሻ አካባቢ እየደረስን ነው። ወደ 9ኛ ደርሰናል ማለት ነው። 9ኛይቷን ሐሳብ አብረን የምናነብ ነው የሚሆነው ማለት ነው። ምን ትላለች? አንዳንድ ሰው ቤቱን እየሰራህለት ራሱ ምስማር ይደብቅብሃል። አያችሁ፣ አንዳንድ ሰው ቤቱን እየሰራህለት ራሱ ምስማር ይደብቅብሃል። ይህ ማለት ምን ማለት ነው ቤተሰቦቻችን? አንዳንድ ሰዎች እነሱን ለማገዝ እየሰራችሁ ወይም ዋጋ እየሰጣችሁ ለእናንተ ደግሞ ክፉ ነገር የሚያስቡ ሰዎች አሉ ማለት ነው። ለራሱ ጥቅም ነው ብሎ ሊያስቡ ይችላል። በቃ ማለት ያው አለማወቃቸው ነውና ያው መፍረድ አንችልም በእነሱም ላይ፣ ወይም በውስጣቸው የሆነ የተቀመጠ ክፉ ነገር አለ ማለት ነው። ስለዚህ እናንተ እኮ ቤት እየሰራችሁለት ያላችሁ ለራሱ ነው። የራሱን ቤት እየሰራችሁለት፣ እሱ ግን ምስማር ይደብቃል። ቤቱ ከተሰራ እኮ ቤቱ ካለቀ እኮ የራሱ ነው፣ ግን እሱ ምስማር ይደብቅባቸዋል ማለት ነው። ስለዚህ ለአንዳንድ ዋጋ ለማይገባቸው ሰዎች ዋጋ መክፈል የለብንም ማለት ነው። አያችሁ። ስለዚህ ዋጋ የሚገባቸው ሰዎች ዋጋ ብንከፍልም ራሱ የሚያስደስቱ ሰዎች አሉ ማለት ነው። አንዳንዶቹ ደግሞ ዋጋ መክፈል የሌለባቸው ሰዎች አሉ ማለት ነው። ስለዚህ ዋጋ ለማይገባቸው ሰዎች ዋጋ መክፈል የለብንም ማለት ነው ቤተሰቦቻችን። በጣም አሪፍ የሆነች ሀሳብ ናት። አንዳንድ ሰው ቤቱን እየሰራለት ራሱ ምስማር ይደብቃል። አያችሁ። ስለዚህ ይሄኛው በጣም መጥፎ የሆነ ነገር በውስጡ ስለተቀመጠ ነው። ለእንደዚህ አይነት ሰዎች ዋጋ መክፈል እንደሌለብን ለማስታወስ ያህል ነው ይሄን ሐሳብ ያመጣውላችሁ ማለት ነው ቤተሰቦች። አሁን እንደምን ብለን ወደ መጨረሻ አካባቢ ደርሰናል። እዚች ጋር ያለችው የመጨረሻኛዋ ሐሳብ ናት። እሷን አንብበን የምናጠቃልል ነው የሚሆነው ማለት ነው ቤተሰቦች። ምን ትላለች? በሰዎች ሙገሳ የምትፈነድቅ ከሆነ በሰዎች ትችት ክፉኛ ታዝናለህ። በጣም አሪፍ። አያችሁ። በሰዎች ሙገሳ የምትፈነድቅ ወይም በጣም ከፍ የምትል ከሆነ በሰዎች ትችት ደግሞ ክፉኛ ታዝናለህ ወይም ትጎዳለህ ማለት ነው ቤተሰቦቻችን። ስለዚህ ሰዎች እኛን ሲሞግሱን አንዳንድ ጊዜ ምን ፈልገው እንደሞገሱን ምናምን ሳናቅ ዝም ብለን የምንፈነድቅ መሆን የለብን ማለት ነው። ስለዚህ ሙገሳቸውን ከአንገት በላይ መቀበል አለብን፣ እሺ ማለት አለብን። ግን እነሱ ከልባቸው ከሆነ እሰየው፣ ከልባቸው ነው እናንተን የሚሞግሱት። ካልሆነ ግን የሆነ ነገር አስቦ ሊሆኑ ስለሚችሉ በሙገሳቸው ብዙ የምንፈነድቅ መሆን የለብንም ማለት ነው። ስለዚህ ከአንገት በላይ ተቀብለን ደግሞ መስራት ካለብን ትክክለኛ ነገሮችን መስራት አለብን እንጂ እንደዚህ ሞገሱን ብለን የምንፈነድቅ መሆን የለብንም ማለት ነው ቤተሰቦቻችን። ስለዚህ ያን ነገር ካደረግን ደግሞ አንድ ቀን ሲጎዱን፣ አንድ ቀን ሲተቹን በጣም እናዝናለን ወይም እንሰበራለን ማለት ነው። ስለዚህ ከዚህ በፊት ማወቅ ያለብን ነገር ለሙገሳም እንደገና ደግሞ ለትችትም ምን ያህል ቦታ ሊኖራቸው አይገባም ማለት ነው። አስፈላጊ ትችት ከሆነ እናንተ ማስተካከል ካለባችሁ ነገር ካለ ታስተካክላላችሁ። አስፈላጊ ሙገሳ ከሆነ የሆነ ነገር አድርጋችሁ የምትሞገሱ ከሆነ ሙገሳውን በቀላሉ ትቀበላላችሁ። ከዛ የዘለለ ምንም በእናንተ ህይወት ላይ የሚፈጥረው ነገር የለም ማለት ነው። ሰዎች አንዳንዴ ያጨበጭቡና አንዳንዴ ደግሞ ይረግጧቸዋል። ስለዚህ ሁለቱንም ባላንስ እያደረጋችሁ ነው መሄድ ያለባችሁ ማለት ነው። በጣም አሪፍና አስተማሪ የሆኑ ትምህርቶች ናቸው እነኚህ። አስሮቹም ነጥቦችን በደንብ አድርጋችሁ እንድትመለከቷቸው እንድታነቧቸው ደብተራችሁ ላይ እየጻፋችሁ እንድትሞክሩ አበረታታችኋለሁ። ከዚህ በላይ ደግሞ ለማስታወስ የሚፈልገው ነገር ቢኖር አማርኛ፣ እንግሊዝኛ ማንበብና መጻፍ የምትቸገሩ በየትኛውም አጋጣሚ በየትኛውም በስራ ጉዳይ ምክንያት የትምህርት ዕድል ያላገኛችሁ
ትምህርት ተምራችሁም ቢሆን ደግሞ ፐርፌክት ሆናችሁ መጻፍ ማንበብ የምትፈልጉት በተለያየ ቦታ ሆናችሁ መማር የምትችሉበት እድል አመቻችተንላችኋል። ለዚህ እድል ተጠቃሚ ለመሆን ከእናንተ የሚጠበቀው በኢሞ፣ በዋትሳፕ፣ በቴሌግራም በታች ባስቀመጥነው ስልክ እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ጥያቄም ካላችሁ መጠየቅ ትችላላችሁ። ቪዲዮአችን ላይክ፣ ኮሜንት እያደረጋችሁ ለሌሎቹም እንዲደርስ ደግሞ መማር የሚፈልጉ ጓደኞቻችሁም ካላችሁ ሼር እያደረጋችሁ እነኝን ትምህርቶችን በትክክል እንዲያገኙ እንድታግዟቸው አበረታታችኋለሁ። በሌላ ቀን እንዲሁ በአስተማሪው ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።